ሰላም ቤተሰብ ደህና ናችሁ? እንዴት ናችሁ? ሁሉ ሰላም ነው ወይ? ዛሬ ስቴክ ልንሰራ ነው በቤታችን። ይህንን የስቴክ ስጋ አዘጋጅቻለሁ። እዚህ ጋ ጨው ትንሽ እናረግበትና ገልበጥ እያረግን ላው ላይ ነስነስ እያረግን እንትን እናሸዋለን ማለት ነው። ብላክ ፔፐር የተፈጨ አለኝ። እሱን እናረግበትና አንድ ላይ እንደዚህ እሱንም እንደጨውን ስንስ አድርገን አንድ ላይ እናሸዋለን። እንደዚህ ሽት እናርገዋለን በእጃችን አንድ ላይ እንደባልቀዋለን። ይሄንን ነስነስ አድርገን እንደዚህ ከደበላለቅነው በኋላ አሁን አያችሁት እንደዚህ ቆንጆ ሆኗል። በጣም አሪፍ ስጋ ነው ያዘጋጀሁት። እዚህ ጋር አትክልቶች አሉኝ። ነጭ ሽንኩርት አለኝ፣ የስጋ መጥበሻ አለኝ፣ ቬጂቴብል አለኝ። አንድ ላይ ነው የምንሰራው። እነዚህ መጥበሻችንን አሁን ትንሽ ዘይት አድርገን እናግላለን ማለት ነው። ዝግ ባለ እሳት ላይ ማጋል አለብን። ስቴኩን ይሄን ያሸነውን እላው ላይ እናደርጋለን። የጋለ ዘይት ላይ እንደዚህ መጥበሻችን በደንብ ከጋለ በኋላ እላው ላይ እናደርጋለን ማለት ነው። ትንሽ እላው ላይ እስከምንትን ስለሚል እናቆየዋለን። አሁን በዚህ በመያዣ ነገር እንገለብጣለን ማለት ነው። አሁን የስረኛው ይበቃዋል። በዚህኛው ሳይድ እንደዚህ ቀስ ብለን ገልበጥ አድርገን ጫን እንላለን። እንደዚህ እሳቱን እንዲያገኘው ማለት ነው። የጋለው ብረት ድስት እኩል ዘይቱን እንዲያገኘው መጥበሻውን አንስተን እንደዚህ ነካ እናደርገዋለን ማለት ነው። ቅቤ እናደርጋለን። መጥበሻ የስጋ መጥበሻ እላው ላይ እናደርጋለን። እነዚህ በጣም አስፈላጊ ናቸው። ቆንጆ ነው ለስቴክ በጣም አሪፍ ነው። ይሄን እላው ላይ እያደረግን ነጭ ሽንኩርት እናደርጋለን አብረን። ነጭ ሽንኩርት ቆንጆ ነው ያጣፍጠዋል። ጣዕሙ ቆንጆ ነው የሚያደርገው። አሁን ቆንጆ እየሆነ ነው። ይሄው በሰለ። እንደዚህ ሽት አድርጉት በእንትኑ በስጋ መጥበሻው አንድ ላይ ውስጡ ቆንጆ እንዲሆን ማለት ነው። ውስጡ እንዲያገኘው እንደዚህ ሽት፣ ቅቤውም እንዲገባ ወደ ውስጥ እንደዚህ እያገላበጥን በጣም ቆንጆ ሽታ ነው ያለው። ይሄ አንድ ላይ እንደዚህ ሲበስል ይሄን ላው ላይ ፈሰስ እናደርግበታለን። የጋለውን ቅቤ ላው ላይ እንደዚህ በማፍሰስ አሪፍ ይሆናል። አሁን እየደረሰልን ነው። ሳህናችን ላይ እናደርጋለን። በጣም ቆንጆ ሆኖ በስሏል። እዚህ ጋር ትንሽ መቀነስ አለብኝ። ቅባት ቀንስና ቬጂቴብሉን እላው ላይ ጠብሳለሁ ማለት ነው። ይሄን በጠበስንበት አትክልቱን እላው ላይ ገልበጥ እናደርጋለን። ይሄ ገንፈል በፈላ ውሃ ትንሽ ገንፈል አድርጋችሁ እንደዚህ ስታደርጉት ቆንጆ ይሆናል። ቆንጆ ይበስላል።
ቶሎም ይደርሳል። ትንሽ ገልበጥ ነው የምናደርገው፣ ምክንያቱም ብዙ ሰዓት እንትን አይልም፣ ቶሎ የሚበስል ስለሆነ። ይሄን አሁን እዚህ ላይ እናደርጋለን። ትንሽ ቅባት እንትን ስላለው ቅባቱ እዚህ ላይ ትንሽ ለማስለቀቅ ቆንጆ ሆኖ ነው የበሰለው ደግሞ ይሄው እንግዲህ ስቴካችን ደረሰ። በዚህ መልክ እንደዚህ ቀርቧል። አሁን መብላት ነው። እዚህ አንድ ላይ እንደዚህ አድርገን አያችሁት፣ በጣም ቆንጆ ነው። ከድንች ነው የተሰራው። ይሄ በደንብ ተደርጎ በቅቤ የተዘጋጀ ነው። እንደዚህ እያደረጋችሁ አብራችሁ ተመገቡ። በጣም ቆንጆ ነው። ዋው በጣም አሪፍ ነው። በሌላ ጊዜ በሌላ ዝግጅት እንገናኛለን። አመሰግናለሁ። ተባረኩ ባይ